ዮናስ ብዙ ሰፖርት ያረጉን ሰዎች ታመሰግናየውና እና ይሄንን ለውጥህን ቤተሰብክ ለምን ሊጋራ ካልቻለም ባለቤትን ልጆችን አላየው ለምንድን ነው ሁሌ ዮናስ የኤኒዌር ስትሄድ ልጆችን ባለቤትን እንደ ፋሚሊ ይዘክ ስትሄድ አይቼካላቅ ከሚስት ጋር ፎቶን ሆነ ቪዲዮ ስታረጋየው 2020 ነው የዛሬ 5 ከባለቤት ጋር ያየውና እንዴት ነው ነገሩ? ማርያም ባትኖር ኖር ዓለም አይኖርም እግዚአብሔር የለም ብሎ ያስተማረ ማን ተጠይቆ ያውቃል? በኦርቶዶክስ ማን ጠይቆታል? ስለዚህ ማርያም ለኦርቶዶክስ ምንዋ እየሆነች ነው? አምላክ እያራጋችሁ ነው ሳታውቁ ውስጣችሁ የሚከተለው ማርያም። ከትላንት ወዲያ አይደል የተጠመቀው? እንደ አዲስ እኮ እንደመወለድ ነው። እንደ አዲስ እንደ ህፃን ልጅ እኮ ነው። አሁን አንተ እኮ ይሰማሃል፣ እግዚአብሔር ይሰማሃል። ልንጠፋብክ ነው፣ ከጥልቁ ልንገባ ነው። ኢየሱስ ስም ወደ ጌታ ገባክ፣ እኛ እዚሁ ልንተላለቅብክ ነው። ለአንተስ ቢሆን ለስምክ ጥሩ ነው። አንተን አይተን አንተን ተከትለን ወደ ሚዲያ የመጣን ሰዎች እንዲህ የዓለም መሳቂያ ስንባላ እንዴ ኧረ እንደምንም ብለክ በጸሎትም ቢሆን እቺም ስድቡሉን ጋር አልመለስም ብለሃል። እንደው በጸሎትም ቢሆን ወገባገዳችንን በለን ገስጸው ተቃውም ዮኒ እንዳትተኛ በኢየሱስ ስም አይሰራም አይጸናም ይላል። እህቶቼን የምታታኩስ እህቶቼን የምታባላ መንፈስ ወጋው ያልክ እኔ ይሄ ነው ላንተ መልእክቴ። ተቃውም ዮኒ፣ ብቻህን ነፃ መውጣት የለም እኛ ልንጨራረሰው ዮኒ። ዝምታዬን ሰበርኩ። አንድ የተዋጣለት አናጺ ዝገት ባለበት መጋዝም ቢሆን የሚያምር ጠረጴዛ ሊሰራ ይችላል። ዋናው ጥያቄ መጋዙ ምን አይነት ነው ሳይሆን አናጺው ማን ነው? መሳሪያው ጥያቄ ቢያስነሳም ሰሪው ግን ሁሉን ቻይ የሆነው እግዚአብሔር ነው። የዮናስ ሙሉነ ወይም ዮኒ ማኛ ስርዓተ ጥምቀት የሚያሳዩ ምስሎች ስመለከት ልቤ በጣም ነበር የተነካው። የእርሱን ትናንትናዎች የተገለጡ ለዓመታት በነገሰበት የሶሻል ሚዲያው ሰፈርም በገለበጥ ባጣ አቋሙና በተናዳፊነቱ የምታወቅ ስለሆነ ከዛሬ 2 ወር በፊት ጌታን በቀጥታ ስርጭት ስለመቀበሉ የሚገልጹ ዜናዎች ማህበራዊ ሚዲያውን ሲያጥለቀልቁት በውስጤ ደስ ብለኝም ምንም ማለት አልፈለኩም ነበር። ዮኒ ቀደም ሲልም ለወንጌላዊ ክርስትና ስስልብ ያለው ቢሆንም ወደዚህ እርምጃ ይገባል ብዬ አስቤ ስለማላውቅ እንደመደነቅም ብያለሁ። ዮኒ ማኛ የጌታን መንገድ ለመከተል መወሰኑ ከተሰማ በኋላ ያለፈው ታሪኩ ስለመቀየሩ የሚገልጹ ብዙ የአንደበቱን ንግግሮች ብሰማም ለውጡን ለመቀበል ግን ዳር ስል ቆይቻለሁ። እውነቱን ለመናገር የዚህን ሰው ጌታን የመቀበል ዜና ለመቀበል የከበደኝ በራሱ በዮኒ ማኛ አንድ ቦታ ጸንቶ የማይቆም ተለዋዋጭ ባህሪ የተነሳ ብቻ ሳይሆን ለዚህ ለውጡ እንደ ምክንያት የሚጠቅሳት ግለሰብ በአገልግሎቷ ብዙ የምትተችና ለእውነተኛው የክርስትና እምነት ጥሩ አርአያ ያልሆነች ሴት በመሆኗ ነበር። ዛሬ ግን መጠመቁንና አሳዛኝ የፊት ገጽታውን የሚያሳዩ ምስሎቹን ማህበራዊ ሚዲያ ላይ ባየሁበት ቅጽበት ነው ልቤ በጣም ተነክቶ እንባዬ በጉንጮቼ ላይ መውረድ የጀመረው። የጥምቀቱም ስርዓት አስፈጻሚና ዋና አጋፋሪ ያቺው ሴት ብትሆንም ነገሩን ከዚያ አሻግሬ ወደ እግዚአብሔር መውሰድ እንዳለብኝ ተሰምቶኝ ይኸው ዝምታዬን ሰበርኩ። ይህ ኩነት አንድ የተዋጣለት አናጺ ዝገት ባለበት መጋዝም ቢሆን የሚያምር ጠረጴዛ ሊሰራ ይችላል። ዋናው ጥያቄ መጋዙ ምን አይነት ነው ሳይሆን አናጺው ማን ነው የሚለው ነው ሲባል የሰማሁትን ሞጋጭ አባባልም አስታውሶኛል። በዮኒ ማኛ የአዲስ ሕይወት ጅማሬና ፍጻሜም ይኸው እንዲሆን በብርቱ እመኛለሁ። መሳሪያው በሰው እይታ ጥያቄ የሚያስነሳ ቢሆንም ሰሪው ግን ሁሉን ቻይ የሆነው እግዚአብሔር ነው። በርግጥም ደግሞ የሰው ድካምና ስህተት የእርሱን ሉዓላዊ ኃይል ሊገድበው አይችልምና ዛሬ ትኩረቴን ከመሳሪያው ላይ አንስቼ በባለሙያው ድንቅ ስራ ላይ አሳርፌያለሁ። እግዚአብሔር በሰው መለኪያ የማይገደብ አምላክ መሆኑን አስቤም ስለ ዮኒ አምላኬን ከልብ አመስግኛለሁ። በእውነት ቃል ትምህርትና በክርስቶስ ኢየሱስ ላይ ባለው እምነት ስር ሰዶ የሚያድግበትን ሁኔታ እርሱ ራሱ እንዲያመቻችለትም እጸልያለሁ ስል ነው ወንድማችን ሽመልስ ይፍሩ በዮኒ ማኛ ዙሪያ ይህንን ሐሳብ ያጋራን። ዮናስ ብዙ ሰፖርት ያረጉን ሰዎች ታመሰግናየውና ከኢትዮጵያም ዮኒ ቬጋስ መጥቶ ሰፖርት አድርገዋል። እነ ሙለር ብዙ ሰዎች ኢቭን እኔ ደሩ ዛህረሩን በማየቴ ደስ ብሎኛል። ብዙ ሰው ጓደኞች እንደሚወዱ ካሳይተናል እና ይሄንን ለውጥህን ቤተሰብክ ለምን ሊጋራ ካልቻለም ባለቤትን ልጆችን አላየው ለምንድን ነው ሁሌ ዮናስ የኤኒዌር ስትሄድ ልጆችን ባለቤትን እንደ ፋሚሊ ይዘክ ስትሄድ አይቼካላቅም ከሚስት ጋር ፎቶን ሆነ ቪዲዮ ስታረጋየው 2020 ነው የዛሬ 5 አመት ነው ከባለቤት ጋር ያየውና እንዴት ነው ነገሩ? ከዛ አንተ ስለ ትዳር ታስተምረናል፣ ስለ ልጅ አስተዳደግ ታስተምረናል፣ ሲንግል እናቶችን ትሰርበናል፣ ወንዶችን ደግሞ እየሄድክ ሴት ልጅ እንዳትሰማት እንዳታከብራት
ምናምን ብለም ስትሳደብ ላስቲክ ሰምቻለሁ። በጌታ ፍቅር ኦፍ ኮርስ በጌታ ፍቅር ተሰደኩኝ እና ሁሌ ያስባለሁ ለምንድን ነው ከቤተሰብ ጋር ማትታየው? ዮኒ እስቲ በጌታ ፍቅር ይሄንን ሄድበት። የምሬን አሁን ይሄ ትልቅ ለውጥ እኮ ነው። ኦልሞስት ለቢዝነሱም ጌታ ሳይቷት ስትነግርክ ነብይቷ የምትራገመው ነብይ ስለ ቢዝነሱም ስትነግርክ እኔ ታየኝ ፓስተር ልትሆን ከማያልቀው ምንጩ መቅዳት ልጀምር እና ፓስተር ልትሆን እየተንደረደርክ እንደሆነ የገባኝ ነገር አለና ዮናስ መጋቢ ስትሆን መጀመሪያ ቤተሰብን ነው መመገብ ያለብህ። ለምንድን ነው ከቤተሰብ ጋር ያልመጣው? ደስ ታይም እኮ ትልቅ ለውጥ ነው። ህይወት ትልቅ ለውጥ ነው ላንተ። ስድብ ልታቆም ነው ኦፊሻሊ። ስለዚህ ለምንድን ነው ባለቤትህን ልጆችህን ያላየነው? ጸጋ አንድን ሰው ከባርነት ወደ ባርነት ያሻገረ የእግዚአብሔር መሳሪያ የዳነው ለባርነት ነው። ድነት ወይ ደግሞ ጸጋ ባሪያ አሳዳሪን እንጂ የለወጠው ባርነትን አልሻለም። ባሪያ አሳዳሪን ነው ያስወገደው። ሮሜ ምዕራፍ 6 ላይ ሲናገር ጊዜ ያበቃንም እንጂ ምን ይላል? ቀድሞ ኃጢአት ይገዛን ነበር አለ። ሮሜ ምዕራፍ 6 ምዕራፍ 7 እሱ ነው የሚሆነው። ምዕራፍ 8 እኔም የምወደውን ነገር ማድረግ አልችልም፣ አሁንም ማረገውን ያደለው አሁንም ማረገው ኃጢአት ነው። ኃጢአት ገዢ ነበር። በክርስቶስ ስንድን አሁን ኃጢአት አይገዛችሁም አለና ጽድቅ ግን ይገዛችኋል አለ። ስለዚህ መገዛት አለ የለም? አሁን ቀድሞ መገዛት ነበር አልነበረም? ነበር። አሁን መገዛት አለ የለም? አለ። ግን ቀድሞ የሚገዛን የነበረው ምንድነው? ኃጢአት። አሁን የሚገዛን ምንድነው? ጽድቅ። ስለዚህ የተለወጠው ባሪያ አሳዳሪ ነው አይደለም? ነው። ባርነት ግን አለ የለም? እኔ አሁን የጌታ ባሪያ ነኝ፣ የጌታ ፈቃድ አገልጋይ ነኝ። ቀድሞ ኤፌሶን ምዕራፍ 2:3 ላይ ሲናገር በአየር ላይ ስልጣን ላላቸው አለቆች ስልጣናት ለሚላቸው ፈቃድ ትመላለሱ ነበረ፣ እንዲሁም የልቡናችሁን ፈቃድ እየፈጸማችሁ ትመላለሱ ነበር አለ። አይሽ ቀድሞ አንቺ ላይ ሰለጥን የነበረው ፈቃድ አንድም የራስሽ ሁለትም የሰይጣን ነው። አወቅሽም አላወቅሽም ጌታን ያላወቀ ሰው ህይወት ላይ የዲያብሎስ ፈቃድ ይሰራበታል፣ የራሱም የስጋው ፈቃድ ይሰራበታል። ክርስቶስ ያዳነን ከዚህ ፈቃድ ሲሆን ከዚህ ፈቃድ አድኖ ለሱ ፈቃድ ግን ባሪያዎች አደረገን። ስለዚህ ድነት ወይ ደግሞ ጸጋ ከባርነት ወደ ባርነት ነው፣ ከኃጢአት ባርነት ወደ ጽድቅ ባርነት ነው። የባሪያ አሳዳሪ ግን ለውጥ ተደርጓል። ይሄን ሐሳብ በጥሩ መልኩ ላንተው። በቲቶ ምዕራፍ 2 ላይ በጣም ብዙዎቻችን የምናውቀው ቃል አለ። ቲቶ ምዕራፍ 2 ቁጥር 11 ላይ ድነት የሚገኝበት የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧል። ይህም ጸጋ በኃጢአት መኖርን ዓለማዊ ምኞትን ክደን በአሁኑ ዘመን ራሳችንን በመግዛት በጽድቅ በእውነተኛ መንፈሳዊ ሕይወት እንድንኖር ያስተምረናል። አየሽ እግዚአብሔር አዳነን አለ። እንዴት አዳነን ሲባል በጸጋው። ጸጋ ማለት ለማይገባው ሰው የሚሰጥ ነፃ ስጦታ ነው። ስለዚህ ሮሜ ምዕራፍ 3 ከ21 ጀምሮ ካየሽ እንዲያው በጸጋው ድነዋል ይላል። እንዲያው ማለት ፍሪሊ ማለት ነው። ምንም ታታውጪ ቤሳ ያልከፈልሽም። ግን ነፃ ሆኖ የመጣው ድነት ግን በነፃ የዳንበት አዳዳን ግን ሁለተኛው ላይ ምን ይላል? ይሄ ያዳነን ጸጋ የሚያስክድ ጸጋ ነው ይላል። ዓለማዊ ምኞትን ኃጢአተኝነትን እምቢ እንድትይ ባይዘው ከባድ ቃል ነው። መካድ ማለት የምታውቂውን ነገር አላቆም ብሎ መሸምጠጥ ማለት እኮ ነው። ክለት እኮ እንደዛ ነው። እኔ አሁን አንቺን አቅሻለሁ መንገድ ላይ ሄይ አበትሲ ማነሽ ብለሽ ማለት ነው። ኧረ በእናትህ አታሾፍ እኔ አላውቅም እንዴ ሪቨር ቲቪ ነው ያው እግዚአብሔርን አላቅሽም ብለሽ ምን ይሰማሽ? ክህደት የማያውቁት ነው። ካላወቅሽም ምን ክድሻለሁ አላቅሽም ምን ይሽ ጸጋ ቀድሞ ትኖሪበት የነበረውን የህይወት አኗኗር ስርዓት ከአሁን በኋላ ተፋተናል አላቅህ ማለት ነው። በጣም ከባድ ነው። አብረሽ 30 ዓመት 40 ዓመት 20 ዓመት አብረሽ የኖርሽውን አኗኗር ከዛሬ ጀምሮ ትቼዋለሁ ማለት ጸጋ ያስጨክናል። ለምን? ለክህደት አንድ ኃጢአተኝነትን ዓለማዊ ምኞትን እምቢ እንድትይ ያደርግሻል። የሚያስክድ ብቻ ሳይሆን የሚያስተምርም ደግሞ ነው። ራስን መግዛትን በጽድቅ መኖርን እግዚአብሔርን መፍራትን ያስተምራል ይላል። እንግዲህ በጸጋ ውስጥ የሥጋ ፈቃድ መለቀቅ ሳይሆን ያለው ከሥጋ ፈቃድ መነጠል ነው ያለው። ለዚህ ነው ገላትያ ምዕራፍ 5 ሲናገር በነጻነት ልንኖር ክርስቶስ ነጻ አወጣን፣ ነገር ግን ነጻነታችሁ አርነታችሁ ለሥጋ አርነት አይስጣል ወይ ደግሞ የሥጋን ፈቃድ የምትፈጽሙበት ምክንያት አይሆን ነው ይላል። አይሽ አንዳንድ ሰው ነጻ አውጥቻለሁና ለሥጋ አርነት ይሰጣል። ነጻነት ለሥጋ አርነት ሰጪ አይደለም፣ እንዲሁም ራስን መግዛት የሚያስተምር። ምናልባት ለምትሳደቡ ሰዎች የእርግማን ቃል ያወጣባቸዋል። አርፋችሁ ቁጭ በሉ። እግዚአብሔር አምላክ በቤታ እኔ የምልሽ ያንቺ እግዚአብሔር በሽታንም ምህረትንም የሚያመጣ እግዚአብሔር ይሄ የወሰንጋላ መንፈስ አንድ ነገር ልልሽ ነው። ለነገሩ ይሄ ጥንቆላን ጠንቋይ ብለው ምንም አዋጣው። ይሄ በፊት በመንደር ውስጥ መጋረጃ ጋርዶ ይጠነቁል የነበረ በእግዚአብሔር ስም አሁን ዘንጦ ጸጉሩን ተተኩሶ እግዚአብሔር ይገልሃል፣ እግዚአብሔር ይቀስፋል፣ እግዚአብሔር እንትን ይላል። አንቺ ስትልኪው ስታንቀሳቅሽ የሚንቀሳቀስ እግዚአብሔር ማን ነው? አንቺ የፈጠርሽው እግዚአብሔር። እግዚአብሔር የምትይው ግን በልብሽ ያለው አውሊያ ክፋት፣ አጋንንት፣ ጨለማ ነው።
እግዚአብሔር እኮ በክርስቶስ ለሰው ልጅ ህይወት የሰጠው እንደው ምን ሰድበውሽ እንኳን ቢሆን እሺ እንደው እውነት እግዚአብሔር ባንቺ ተገልጦ ሆኖ ቼክ አድርጊው። እግዚአብሔር እኮ ሆነ እውነት ሰድበውሽ እንኳን ሆነ የምትመርቂበት የአብ ልብ ነው የሚመጣው። ምክንያቱም እሱ በክርስቶስ ፍቅርና ሰላምን ማንነትን ያካፈለው። ቁጭ ብሎ ባንቺ ውስጥ ረግማለሁ በሽታን አስተላልፋለሁ የሚለው ዘንዶ አጋንንት፣ እግዚአብሔር ግን መስቀል ያዘጋጀለት እሱ በመስቀል ያቆመው በክርስቶስ ለሁሉ ህይወት የሰጠው አባት ነው። አንተ ጠንቋይ አጋንንት ጨለማ ስምን እየቀያየር ሃይማኖት እያየርክ በሰው ሁሉ የምትቃዥ አጋንንት ዘመን ተፈጽሟል። እግዚአብሔር በክርስቶስ ዘመንን አቋርጦታል። አትችልም። በሰው ላይ በሽታ ልካለሁ በእግዚአብሔር ስም በሽታ ልካለሁ ታያለሽ። አታፊ ነገሩ አንቺ ያለሽ ባንቺ ሆኖ የሚቃዠው ደስ ሲለው መልካም መልካም የሚናገር ደስ ድል ደግሞ ካልተመቸው ደግሞ ክፉን የሚዘራ ድሮ በመጋረጃ ውስጥ በየሰፈር ውስጥ የሚሰራ አጋንንት ጨለማ እግዚአብሔር በመስቀል አቆሞታል። እግዚአብሔር በክርስቶስ ሆነ ህይወትን የሰጠው ህይወትን ያካፈለው እግዚአብሔር ስለ ንግስና አምጠለቁ ነገሰ ወረደና እግዚአብሔር ያችግሩ እግዚአብሔር በክርስቶስ በመስቀል ሁሉ ልጅ ያደረገበት መልኩ ለሰው መፍትሄ የሚሰጥ የእግዚአብሔር ልጅ ነው። ልጅነት እግዚአብሔር በክርስቶስ ያደረገው ህይወት በዛ ውስጥ ሆኖ ያነው ንጽህና እግዚአብሔር ከዛ ውጭ ያላደረገም አባት ከዛ ውጭ ያላደረገም። አንተ ጨለማ ቅጀታ ቋንቋና ንግግር ለምደ የምትቃዥ ከዚህ በኋላ በአካል ላይ ምንም አይነት ጥንቆላ ስለማይሰራ እግዚአብሔር ዘመኑ ስላቋረጠው እግዚአብሔር እናመሰግናለን። ጠንቋይ በሽታ አዘራለሁ ስትይ አታፍሪ። ባንቺ ውስጥ የሚመራ በሪሞት የምታስተዳድሩ ሰማይና ምድር የፈጠረ እውነት እሱ እግዚአብሔር ነው። ሁሉን የፈጠረ ባንቺ ውስጥ ወደ እርግማን ስትረግኝ ቆይ ልቅጻፍላት የሚል እግዚአብሔር ይልሽ ለሁሉ ለሰው ልጅ ሁሉ ለኃጢአቱ ለበደሉ ለማይችለው ነገር እንደማይችለው አውቆ መስቀል ያዘጋጃል። ኢየሱስን ያዘጋጀው ህይወትን የሰጠው ከ20 ዓመታት በላይ ጌታን ሳገለግል ብዙ ነገር በህይወቴ ላይ አይቻለሁ። ማግኘትንም አይቻለሁ፣ ማጣትንም አይቻለሁ። በማግኘትም በማጣት ውስጥም ያላጣሁት ጌታን ብቻ ስለሆነ ማግኘትን በማጣት ማጣትን በማግኘት ስናጣ በእነዚህ ሁሉ መካከል አንድም ቀን ያላጣሁት ጌታን ስለሆነ ከዚህ ሐሳብ ለመነሳት ነው አንተን አልጣ እንጂ የሚለውን ሐሳብ ለማንሳት የፈለኩት። እግዚአብሔር ይባርክ። ሰይጣን ለአንድ ክርስቲያን በኃጢአት መሳት ተጠያቂ አይደለም፣ ምክንያትም አይደለም። ባላመኑት ላይ ጌታ ነው። ኤፌሶን ላይ ተጽፏል። በአየር ላይ ባለው አለቃ ፈቃድ ይመላለሳል። አልፈልግም ቢሉም ይሆኗታል። አልሰክርም ቢሉትም ማታ መዋጫ አዋጥተው ይሰክራሉ። እኔ ሁለተኛ በቃ መጠጥ በቃ ንሳባት ይሁሉ አውግዘዋቸው ነቀኛ አዝማች ነብዩ ዛራ ምናምን በቃ ሁለተኛ እርሱ አይጠጡ ቤቱን አይበጠጡ ይሩ አባቴ እንደው ከዛሬ ሰውየው እዛው ናቸው። ለምን? በአየር ላይ ባለው አለቃ ፈቃድ ነው የሚኖሩት። በእነሱ ፈቃድ መኖር አይችልም። እኛን ምን ይላል? እናንተ ቀድሞ እንደነሱ ነበራችሁና አሁን ይለያያል። ማናቸውም ክርስቲያን ኢየሱስ የእግዚአብሔር ልጅ እንደሆነ የሚያምኑ ሁሉ አንድ እንኳን ሳይቀር አንዳች የሚፈጽመው ኃጢአት ላይ ሰይጣን የለበትም። ማናቸውም ክርስቲያን ኃጢአትን የሚያደርገው በፈቃዱ ፈልጎ አንዷን ቀዳዳ ከፍቶ እንግዲህ እሺ ሁለቱን ዘጋው በዚህኛው ይግባ ቀዳዳዎቹን እናያቸዋለን። እንደ መጽሐፍ ቅዱስ ነው የሚለው ዓለማውያን በፈቃዳቸው በአየር ላይ ባለው አለቃም ፈቃድ በአብዛኛው ኃጢአት ውስጥ ናቸው፣ መውጣታቸው። ክርስቲያን የሚሰራቸው ማናቸውም ነገሮች የሚረዳውን መንፈስ ላይ ባለመደገፍና በጸጋ መግደል ወይንም በፈቃደኛነት የሚፈጽሙ። በነገራችን ላይ አለማሳበብ ትልቅ ነገር ነው። ትልቅ የመፍትሄው የምኑ የእውነታው የእግዚአብሔርንም ሥራ ዕውቅና መስጠት ትልቁ ነገር አለማሳበብ። በቃ ምንም እኔ እግዚአብሔር ሆይ አንተ ስላልረዳኸኝ ነው አልልም፣ ሰይጣን አሳስቶኝ ነው አልልም፣ ራሴው ነኝ። ምክንያቱም በዓለም ላይ ያለው አታለለኝ እንዳልል በዓለም ካለው በእኛ ያለው ይበላል። አንድ ክርስቲያን ሁሌ ኮንፌስ ነው ማድረግ ያለበት። እግዚአብሔር ሆይ በራሴ ምክንያት ነው። ሰይጣን ጓደኛ አይደለም፣ አያማክረኝም። መንፈስ ቅዱስ ነው ጓደኛዬ። በእርግጥ ይሄ ተሸክም የሚሄደው አውሬ ሥጋ ከኔ ጋር ነው ያለው። ይሄ ነው አያጅቦ ብዙ ጉድ እንደሰራኝ አበበ አናደደን ብልጭ ያለበትና አበበን የሰደበው ይሄ ነው። ወደ ግብግብ በኢየሱስ ስም ብሎ የገባው ይሄ ነው። ምንም ጌታ አላሳ ሰይጣን አሰናክሎ ምናን አይደለም። ሰይጣን በእኔ ህይወት ላይ አይሰራም። ፈቃድ አለኝ፣ ፈቃዴን ግን አደርገዋለሁ። ክርስቲያን ሁሉ ጊዜም ክርስቲያን ድካሙን እና እንትኑን ይሄ መሳቱን ምንም መንፈሳዊ ቀለም መቀባት ያስፈልግ። በቃ ግጥም ያልኩኝ ደካማ ነኝ፣
እግዚአብሔር ሆይ እቺን ነገር አውቄ ነው አምኜ ነው የሰራሁት። እግዚአብሔር ሆይ እኮ በቃ አንተ እኮ ብትረዳኝ ኖሮ ጌታ ምን እንደሆነ ታውቃለህ? እግዚአብሔር እጅን ኃጢአት የሰራው ስላልረዳኸኝ። ዛት ሚንስ ምን እንደሆነ ታውቃለህ? የአባትህ የአዳም አይነት ባህሪ ነች እቺ። ያኔ ነው የጀመረው። አዳም እኮ ሳይጸልይ ነበር ድሮ የሚቀበለው። ምንም አይጸልይም አዳም። ተኛ በስተኛ ሲነሳ ሚስት ቆማለች። ምንም ጸሎት አያስፈልገው። ጸሎት የጀመረው መቼ ነው? በገዛ አፉ እግዚአብሔር ሆይ እቺ የሰጠኸኝ ሴትዮ እሷ አታለለችኝ፣ እሷ አሳተችኝ። ባጭሩ ነው ታውቃለህ? ሳልጠይቅ ሰጠኸኝ። እኔ ደህና እዚህ ገነቱ ስሯሯጥ ነበር ከእንስሶች ጋር ከምናምን ሳልምን ሳልጠይቅ ሰጠኝ ነው። አሁን አለ እግዚአብሔር ለምኑ ይሰጣቸዋል። ገብቶሃል? ቆለፈበት ማለት ነው በገዛች አልጸለየ። ሚስት ይሰጠኝ እግዚአብሔር ሆይ ትዳር ያስፈልገኛል ምናምን ነው አይደል? ጴንጤው መከራ የሚበላው አገልጋውም ያንን ነው። በቃ ያለማ እግዚአብሔር አይዞ በዚህ ዓመት ይላል ምናምን ያኔ የለም። ትተኛለህ። በተለይ ጥልቅ እንቅልፍ ከተኛ ስትነሳ ሴት ነች። ከዛን ቀን ጀምሮ ግን ነው እኔ የሰጠው ሴት አሳተች። ቀጥታ ያለው እንደዛ ነው። እግዚአብሔርን ያለው ጌታ ሆይ አንተ የሰጠኸኝ እሷ አሳተችኝ። ገብቷቸዋል። በቃ የአዳም ጸባይ ውስጥ ካለሁን እግዚአብሔር ሆይ አንተ እኮ ብትረዳኝ ኖሮ። እግዚአብሔር ምን ያርግ? ከሰይጣን ስልጣን አዳነ ወደ ፍቅሩ ልጅ መንገድ። ቀጥሎ ደግሞ ይላል ለመንፈሳዊ ሕይወት መኖር የምትችሉበትን ማናቸውንም መለኮታዊ አቅም ሁሉ ሰጥቷችኋል አይደል የሚለው። በቃ ይኸው ከዛሬ ጀምሮ እንትና እንበልሽ አንሻወድ። እግዚአብሔር ሆይ አቤት በራሴ ድካም ምንም ሰይጣን አሳስቶኝ አትበል። ሰይጣንን ፍሬንድ አታርገው፣ ስሙን አትጥራ። ማን ነው ባለፈው እዚህ ውስጥ ኖሪ እንዴ? እስቲ በዚህ አንድ ሳምንት እስቲ ሰይጣንን ስም አትጥሪ አልኳት። ሁሉ ጊዜ ይሄውና አሁን ሰይጣን እንዲያርጎኝ አሁን የሆነ ቢሮ ልፈጽም ስል በቃ ደርሼ ሰይጣን እንዲያርጎብኝ እንደዚህ አርጎና በቃ እኔ ወጊያውን አልቻ ይሄው ሰይጣን እንደዚህ ሰማውና በቃ ይኸውልሽ እንደዚህ አልኩ። አሁን እንግዲህ 2 ቀን 3 ቀን ጸልዬልሻለሁ። ጸልየናል አብረን ከሷ ጋርና ጸልያለሁና በዚህ አንድ ሳምንት ውስጥ ሰይጣን ብለሽ እስቲ አትጥሪ። በቃ ስሙን አትጥሪ። ደብተራ ስሙን ይጥራ። ፍርድ ቤት ሂጄ አየኋቸው፣ አይቻቸዋለሁ። ሁሉም አንገታቸውን ቀረቀሩ። ሁሉም ምክንያት አጡ። ሁሉም አመኑ። ግን አንድ ነገር አሰብኩኝ። ከዛ በኋላ ምን መሰለ፣ በቃ እኔ ፍርድ ቤት ዳኛ ቢሆን አልኩኝ፣ እኔ መንግስት ቢሆን አልኩኝ፣ እነዚህ ልጆቹን ነፃ ይለቅ ነበር አልኩኝ። የሚገርም እውነት ነው የምልህ፣ ያው እግዚአብሔር የእውነት ነው የምልህ። አሁን ውሳኔ ጊዜ ምን አልሄድም። ለምን አትሄድም አትለኝም? በቃ ዛስ ኦኬ ሆኗል። ወጣቶች ናቸው። በቃ አሁን ግን ምን ታስባለህ ለነሱ ብትለኝ፣ ያው እግዚአብሔር ምሕረት ነው። በቃ እነዚህ ልጆች መንግስት ቢለቃቸው ሀገራቸውን ቢያለሙ ለቤተሰቦቻቸው ሀዘንና ኢዳ ከሚሆኑ ሰርቶ የሚኖሩ ጥሩ ስነ ምግባር በእርግጠኝነት ከዚህ በኋላ የሚይዙ ይመስለኛል። ለምን እዛ እስር ቤት ያለውን ሁኔታም አይተዋልና እንደው መንግስት እነዚህን ልጆች ቢለቃቸውና በቃ ሰርተው ቢበሉ ለሀገር ጥሩ ዜጋ ቢሆኑ ነው የምለው። በእውነት ነው የምለው።